ይህ ኢትዮ ኤርላይንስ ነው። ዛሬ የምስራቅ አፍሪካን ጂኦፖለቲክ ገጽታ እየቀየሩ ባሉ አዳዲስና አሳሳቢ ጉዳዮች ላይ እንቆያለን። በመቀለ ከተማ ከተደረጉ ድንገተኛ ወታደራዊ ስብሰባዎች ጀምሮ በሱዳን ድንበር ላይ እስከተቀሰቀሰው አስደንጋጭ ጦርነት ድረስ የአፍሪካ ቀንድ በወሳኝ የታሪክ ምዕራፍ ላይ ትገኛለች። በዛሬው መረጃችንም አራት ዋና ዋና ጉዳዮችን እንፈትሻለን። በብርጋዴር ጀነራል ኢዮብ ፍስሐ የተመራው የኤርትራ ከፍተኛ ወታደራዊ ልዑክ መቀለ ከተማ መግባቱ ተሰምቷል። በመቀለ ከተማም ተገኝቶ ከህወሓት ከፍተኛ ወታደራዊ አመራሮች ጋር ውይይት ማድረጋቸው ተገልጿል። የኤርትራው ከፍተኛ ወታደራዊ ልዑክ በመቀለ ከተማ መገኘቱ ትርጉሙ ምንድነው? ለፕሪቶሪያው ስምምነትስ ምን አንድምታ አለው? አብካል ልሙድ ዘይኮነ ነገር ዝርዝሩን ይዘናል። በኢትዮ ሱዳን ድንበር በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል ጦርነት መቀስቀሱ ተሰምቷል። የጦርነቱን መቀስቀሱም ተከትሎ ካርቱም አዲስ አበባን ከሳለች። ጦርነቱን ተከትሎም በኢትዮጵያ ግዛት ያሉ ነዋሪዎች እንዲፈናቀሉ መደረጋቸው ተሰምቷል። ሌላኛው መረጃችን ነው። በሱዳን የሚገኙ ከ200 በላይ የቀድሞ የትግራይ ተወላጅ ሰላም አስከባሪዎች ለእስርና ለረሃብ መዳረጋቸው ተሰምቷል። የተፈጠረው ምንድነው? ጉዳዩን በዝርዝር እናስቃኛችኋለን። የመንግስት ሰራተኞች ለሰባተኛው አገራዊ ምርጫ በግዳጅ ካርድ እንዲያወጡ እየተደረገ ነው የሚሉ ዘገባዎችንና የምርጫ ቦርድ ምላሽን እንመለከታለን። ሰላም ውድና የተከበራችሁ የቻናላችን ተከታታዮች፣ እነዚህ መረጃዎች በማቀናጀትና መደበኛው ሚዲያ ላሳያችሁ ሙሉ ምስል ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ትኩስና አዳዲስ መረጃዎችን ያገኙ እያልን ወደ ዝርዝሩ አለፍን። በመጀመሪያም የኤርትራ ወታደራዊ ልዑካን መቀለ መግባታቸውን አፍሪካ ኢንተለጀንስ ዘገበ። ባለፈው የካቲት ወር የመጨረሻ ቀናት የኤርትራ ከፍተኛ ወታደራዊ መኮንኖች መቀለ መግባታቸውን አፍሪካ ኢንተለጀንስ ዘግቧል። እንደ ዘገባው ከሆነ በብርጋዴር ጀነራል ኢዮብ ፍስሐ የተመራና ሌሎች ከፍተኛ ወታደራዊ መኮንኖች ያካተተ ልዑካን ቡድን በትግራይ ክልል ርዕሰ መዲና መቀለ ተገኝቷል። ልዑኩ መቀለ ከተማ ከመግባቱን ባለፈ ከክልሉ የሰላምና ጸጥታ ቢሮ ኃላፊ ጀነራል ፍስሐ ኪዳኑ ወይም በቅጽል ስማቸው ማንጁስ ጋር ውይይት ማድረጋቸውን ሪፖርቱ ጠቁሟል። ይህ ስብሰባ ተካሂዷል የተባለበት ወቅት የካቲት የመጨረሻ ቀናት የትግራይ ኃይሎችን ቲዲኤፍን በበላይነት የሚመራው የክልሉ ጸጥታ ቢሮ በወቅቱ የፌዴራል መንግስቱን የሚተች በተለይም በአዲስ አበባ እየተከናወነ ያለውን የኮሪደር ልማትን የሚያጠለሽ መግለጫ አውጥቶ እንደነበር ይታወሳል። ይህ የኤርትራ ወታደራዊ መኮንኖች ጉብኝት መረጃ ይፋ የሆነው የትግራይ ክልል ጊዜያዊ አስተዳደር ከኤርትራ መንግስት ጋር ምንም አይነት ግንኙነት እንደሌለው በተደጋጋሚ ሲገልጽ በቆየበት ማግስት መሆኑ ዘገባውን አነጋጋሪ አድርጎታል። ይህ በእንዲህ እንዳለ በኢትዮ ሱዳን ድንበር አካባቢ ከባድ ጦርነት መቀስቀሱ ተሰማ። ባለስልጣኑ ጥቃቱ የተሰነዘረው ከኢትዮጵያ ግዛት በመነሳት ነው ሲሉ የብልጽግናውን መንግስት ከሰዋል። የኢትዮጵያ ቤንሻንጉልና የሱዳን ብሉ ናይል ክልሎች የሚገናኙበት ቀጠና የሱዳን ጦር ከፈጥኖ ደራሹ ኃይል ጋር ከባድ ጦርነት ውስጥ መግባታቸው ተገልጿል። በዚሁ ምክንያት ድንበር አካባቢ የሚኖሩ ኢትዮጵያውያን ቀያቸውን ለቀው እንዲወጡ መታዘዛቸውን ምንጮች ገልጸዋል። የኢትዮጵያ መንግስት አሰሶና መንጊን ለኤምሬትስ ውክልና ጦርነት አራማጅ ለሆነው ፈጥኖ ደራሽ ኃይሉ የጦር ሰፈር መፍቀዱን ተከትሎ ጦርነቱ ወደ ቀጠናው በፍጥነት መዛመቱ የሚጠበቅ ነው ተብሏል። ሱዳን ትሪቢዩን ስማቸው እንዳይጠቀስ የፈለጉ አንድ ከፍተኛ የሱዳን ባለስልጣንን ምንጭ አድርጎ ባወጣው ዘገባ የኢትዮጵያ መንግስት በአካባቢው ለተከሰተው ጥቃት አመቺ ሁኔታን ፈጥሯል ሲል ክስ አቅርበዋል። ባለስልጣኑ እንደገለጹት የጥምረት ኃይሉ የጦር መኪኖች ከኢትዮጵያ አሶሳ ከተማ ተነስተው በድንበር በኩል ወደ ሱዳኗ ኮምሩክ እንዲቀሳቀሱና ጥቃት እንዲፈጽሙ ኢትዮጵያ ፈቅዳለች ወይም ድጋፍ አድርጋለች ብለዋል። የተቀሰቀሰውን ጦርነት ተከትሎም መከላከያ ሰራዊት የኮምሩክ ከተማ ነዋሪዎች ከከተማ እንዲወጡ ነግሯቸው እየተፈናቀሉ መሆናቸውንም የመረጃ ምንጮች ገልጸዋል። የኮምሩክ ነዋሪዎች ወደ ሆርዛብና ሌሎች አካባቢዎች እየተፈናቀሉ ይገኛሉም ተብሏል። ኮምሩክ ልክ በጎንደር በኩል ድንበር ላይ እንደምትገኘው መተማ ከተማ ሁሉ በቤንሻንጉል አሶሳ ቀጠና ወደ ሱዳን ለመውጣት ድንበር ላይ የምትገኝ የኢትዮጵያ ከተማ መሆኗ ይታወቃል። በሱዳን የሚገኙ የቀድሞ ሰላም አስከባሪ የትግራይ ተወላጆች ለእስርና ለከፋ ችግር መጋለጣቸው ተዘገበ። በሱዳን ጥገኝነት የጠየቁ የትግራይ ተወላጅ የቀድሞ የኢትዮጵያ ሰላም አስከባሪዎች የተባበሩት መንግስታት ድርጅት ተመድ የሚሰጣቸውን ወርሃዊ ድጋፍ በማቋረጡ ምክንያት ለከፋ ችግርና ለእስር መዳረጋቸው ታውቋል።
በሱዳን ዳርፉርና አብዬ ግዛቶች በሰላም ማስከበር ተልዕኮ ላይ የነበሩ 217 የትግራይ ተወላጅ ሰላም አስከባሪዎች ተልዕኳቸውን ጨርሰው ወደ ኢትዮጵያ ከመመለስ ይልቅ ሱዳን ውስጥ ጥገኝነት ጠይቀው ነበር። ተመድ ለእነዚህ ስደተኞች በወር $70 ሲሰጥ የቆየ ቢሆንም ካለፈው ጥር ወር ጀምሮ ድጋፉን ያቋረጠ ሲሆን ምክንያቱ ግን አልተገለጸም ነበር። ይህንን የድጋፍ መቋረጥ በመቃወም መጋቢት 4 ቀን ተቃውሞ ያደረጉ ስደተኞች በሱዳን ባለስልጣናት የታሰሩ ሲሆን በአሁኑ ወቅት በገዳሪፍ ግዛት ጋርጉር ካምፕ ውስጥ 110 ስደተኞች እንደሚገኙ ተመላክቷል። በካምፕ ውስጥ በሕክምና ጦትና በሌሎች ምክንያቶች የ5 ሰዎች ሕይወት ማለፉንና ሌሎችም በጽኑ ሕመም ላይ እንደሚገኙ ተገልጿል። በመጨረሻም የመንግስት ሰራተኞች በግዳጅ የምርጫ ካርድ እንዲወስዱ እየተደረገ ነው ተባለ። መንግስት በልዩ ልዩ ውጫዊና ውስጣዊ ጫና ውስጥም ሆኖ አደርገዋለሁ የሚለው 7ኛው ጠቅላላ ሀገር አቀፍ ምርጫ የመንግስት ሰራተኞች በግዳጅ የመራጭነት ካርድ እንዲያወጡ እያስገደደ መሆኑ ተሰምቷል። በፌዴራል በክልሎችና በከተማ አስተዳደሮች የሲቪል ሰርቪስ ሰራተኞች ሙሉ በሙሉ የምርጫ ካርድ እንዲያወጡ በገዢው ፓርቲ ብልጽግና በኩል እቅድ ወጥቶ እየተፈጸመ መሆኑን ከተገኘው መረጃ ለማወቅ ተችሏል። ምንም እንኳን እቅዱ ከገዢው ብልጽግና ፓርቲ ቢሆንም የሚፈጸመው በየደረጃው ባሉ የመንግስት መስሪያ ቤቶች በኩል መሆኑን ዋዜማ ያነጋገራቸው 4 መካከለኛና ከፍተኛ የፓርቲ መዋቅር አስተባባሪዎች አረጋግጠውልናል ብለዋል። የመራጮች ምዝገባ ከመጀመሩ አስቀድሞ በየደረጃው ለመንግስት መስሪያ ቤቶች በወረዳው አቅጣጫ መሰረት እቅዱ ተግባራዊ እየተደረገ እንደሚገኝ ምንጮቹ ጠቁመዋል። የሲቪል ሰርቪስ ሰራተኞች በአስገዳጅ ሁኔታ በቀነ ገደብ የምርጫ ካርድ እንዲያወጡ አቅጣጫ መቀመጡን ዋዜማ የተመለከተችው የውስጥ ማስታወሻ ያመለክታል። ከማስታወሻዎቹ መካከል ለአንዱ የመንግስት መስሪያ ቤት ሰራተኞች የተላለፈው መልእክት አስገዳጅነቱን ለማመላከት ጥብቅ ማስታወቂያ በሚል የተገለጸ መሆኑን ለማወቅ ተችሏል። በየመንግስት መስሪያ ቤቱ በተላለፉ ጥብቅ ማሳሰቢያ ያዘል ማስታወቂያዎች ሁሉም ሰራተኞች የምርጫ ካርድ አውጥተው ለሚሰሩበት ተቋም ተጠሪዎች የማሳወቅ ግዴታ ተጥሎባቸዋል። ሰራተኞች በተቀመጠው ቀነ ገደብ መሰረት የምርጫ ካርድ ካወጡ በኋላ የመራጭ መለያ ቁጥራቸውን በየመስሪያ ቤቱ ማስመዝገብ ይጠበቅባቸዋል ተብሏል። በአለቆቻቸው አስገዳጅ ጫና የምርጫ ካርድ ማውጣታቸውን ዋዜማ ያነጋገረቻቸው የፌዴራል መንግስትና የአዲስ አበባ ከተማ አስተዳደር ሲቪል ሰርቪስ ሰራተኞች ገልጸዋል። ሰራተኞች የመራጮች ምዝገባ ከተጀመረበት የካቲት 28 2018 ዓ.ም ጀምሮ በሁለት ቀን ውስጥ በአመዛኙ ተመዝግበዋል ተብሏል። በተቀመጠው ጊዜ ገደብ ውስጥ የምርጫ ካርድ አውጥተው መለያ ቁጥራቸውን ያላስመዘገቡ ሰራተኞች ለብቻቸው ስብሰባ ተጠርተው ጫና እንደሚደረግባቸው ተናግረዋል። የምርጫ ካርድ አውጥተው መለያ ቁጥራቸውን ያላስመዘገቡ ሰራተኞች አስቸኳይ ስብሰባ የተጠሩበትን ማስታወሻም ዋዜማ ለመመልከት ችላለች። ሲቪል ሰርቪስ ሰራተኞች የመራጭነት መለያ ማውጣታቸው ለመስሪያ ቤታቸው ተጠሪዎች የመለያ ቁጥራቸውን ማስመዝገብ ይጠበቅባቸዋል። ሁኔታውን ካስረዱት የዚሁ ተግባር አስፈጻሚዎች መካከል አንዱ በሚሰሩበት ትምህርት ቤት በአስገዳጅ ሁኔታ ሁሉንም መምህራንና የአስተዳደር ሰራተኞች የምርጫ ካርድ እንዲያወጡ በማድረግ ሪፖርት ማቅረባቸውን አረጋግጠዋል። ሰራተኛውን የመራጭነት መለያ የማስወጣት አቅጣጫ የወረደው የመራጮች ምዝገባ ከመጀመሩ አስቀድሞ መሆኑን ዋዜማ የደረሳት የአንድ ስብሰባ ድምጽ ቅጂ ያመለክታል። በመንግስት መስሪያ ቤቶች ህዝባዊ መንግስት ለማጽናትና ስለ ሀገረ መንግስት ግንባታ በሚያትት ስብሰባ ሰራተኛው ምርጫ ካርድ ማውጣት የዜግነት ግዴታ እንዳለበት የሚያትት ማብራሪያ ቀርቧል። የኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅን ለማሻሻል በወጣ አዋጅ ቁጥር መሰረት ዜጎች ምርጫ ካርድ እንዲያወጡ የመቀስቀስ ኃላፊነት የተሰጠው ለብሔራዊ ምርጫ ቦርድ ብቻ ነው። ቦርዱም ቢሆን በአዋጁ በተሰጠው ስልጣን መሰረት የግንዛቤ ትምህርት ከመስጠት የዘለለ ዜጎች በአስገዳጅ ሁኔታ የምርጫ ካርድ እንዲያወጡ ማስገደድ አይችልም። ዜጎች ምርጫ ካርድ እንዲያወጡ በቅድመ ሁኔታ የሚያስገድድ አካሄድ መኖሩን ጥቆማ እንደደረሰው የቦርዱ ሰብሳቢ ሜላትወርቅ ኃይሉ ከቀናት በፊት በሰጡት መግለጫ ጠቁመዋል። ሰብሳቢዋ የመራጮች ምዝገባን አስመልክቶ መጋቢት 4 2018 ዓመት በሰጡት መግለጫ ዜጎች በመሰረታዊ አገልግሎቶች ጭምር የማስገደድ እንቅስቃሴ መኖሩን መረጃ ደርሶናል ብለዋል። የመራጮች ምዝገባ ከመጀመሩ አስቀድሞ በየሰው ቤት እየተካሄደ የምርጫ ካርድ የማስወጣት ቅስቀሳ መደረጉን ሰብሳቢዋ ተናግረዋል። በምርጫ አዋጁ መሰረት የመራጮች ትምህርት የሚሰጠው ቦርዱ ወይም ፈቃድ የሰጠው ሲቪል ማህበረሰብ ድርጅቶች ብቻ ናቸው። ማንኛውም ዜጋ ለመራጭነት የሚያበቃውን ካርድ የማውጣት ነጻ ፈቃድ እንጂ ግዴታ እንደሌለበትም ተናግረዋል። ቦርዱ የደረሰውን ጥቆማ ተከትሎ ዜጎች የመራጭነት ካርድ እንዲያወጡ ማስገደድ ጫና የመፍጠርና ቅስቀሳ መቆም እንዳለበት ለሚመለከታቸው አካላት ማሳወቃቸውን ሰብሳቢዋ ጠቁመዋል። ለዛሬ የነበረን መረጃ በዚህ ይጠናቀቃል። ቪዲዮን ላይክ እና ሼር በማድረግ ለሌሎች እንዲደርስ ያድርጉ። እንደነዚህ ያሉ ሚዛናዊና ጥልቅ መረጃዎች እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን አዘንጉ። ስለተከታተላችሁን ከልብ እናመሰግናለን። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልን።
ቸር ያሰማን።